ይሄ ነው የመሲሁ ትምህርት። እሺ ነቢል፣ ሊንዳ፣ አዲስ ዓለም ሁላችሁም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። እንዴት ናችሁ? ደህና ናችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ነቢል ቅራልን። ባረከላሁ ፊክ ወጀዛከላሁ ኸይራ። ኡስታዝ አንድ 2 ደቂቃ ከዛ ንግግር አድርጉልና አዲስ ዓለም እንዳንካላችሁ። ወይ ኡስታዚና እንዴት ናኩሱ? ሰላም አለይኩም። እንዴት አረፈዳችሁ? ሁላችሁም ሰላም ብያለሁ። እስከሚመለስ ከሚቀራልን ድረስ ጥያቄ መጠየቅ ይቻላል። አሁን ከተናገርከው ላይ ያው ንጽጽር እኔ ብዙ እንትን ባይለኝም ኮምፔር ለማድረግ ሳይሆን ቤዝዶን ሁለቱም አንድ አይነት ስለ ነቢዩ ኢሳና ኢየሱስ የሚነሱ ነገሮች አሉና ሁሉም ተወዳጆች የሚያነሱት የሚለየው ነገር አልገደሉትም አልሰቀሉትም ብሎ ፈጣሪያችን አላህ በተናገረው መሰረት ነው። ነቢያቶቹ ዋሽተዋል ማለት እንችላለን ወይ የተጻፈው የነሱ መጽሐፍ አይደለም ብለን ነው መናገር የምንችለው? ቢኮዝ የነሱ መጽሐፍ ሆኖ ሳለ እነሱ ሰቅለውታል ገለውታል አብሶ አራቱም መጽሐፍ ላይ ላይክ ቤዝ ብለው የተተረከበት ትርክት አለና what do you think እሱ ጋር ያለውን ለማየት ያህል ነቢያቶችም ሐዋርያቶችም አልዋሹ፣ ነገር ግን መጽሐፉ ላይ የሰው ቃል ተጨምሮበታል ተበርዟል። እዚህን አላህ ሱብሓነሁ ወተዓላ እንዳልተገደለ እንዳልተሰቀለ ያነገረ እና ነቢያቶቹና ሐዋርያቶቹ አማኝ ናቸው፣ ንጹህ ናቸው፣ ከዚህ ነገር የጸዱ ናቸው፣ ሙስሊም እንደሆኑ ቃል በቃል በቁርአን ላይ ተቀምጧል። ይሄ ነው። እሺ ይሰማል? አሰላሙ አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እሺ ኡስታዝ እንዴት ነህ? እንዴት ነህ? ኡስታዝ አለሁ አልሐምዱሊላህ። ወንድሞቼ እንዴት ናችሁ? ሐሰኖ ሁላችሁም እህት ወንድሞች ሰላም ብያለሁ። በጣም ከታች ግቢ ግቢ ሲሉኝ ነው የገባሁትኝና መግባቴ ካልቀረ አንድ ነገር ተናግልኝ ልውለድ። ኡስታዝ ሱሐፍ በለኝና መልካም የሰራ ሰው ለነፍሱ ነው፣ ያጠፋም ሰው በእርሷ ላይ ነው፣ ጌታህም ለባሎቹ በዳይ አይደለም ይላል ቅዱስ ቁርአናችን ላይ አይደለ? ምን ለማለት ይፈልገው ነው? አንድ ሰው ቢጸድቅ ለራሱ ነው፣ ኃጢአት ቢሰራ በራሱ ላይ ነው ነው። ጥሩ ቢሰሩ ለራሳቸው አይደለም ይላልና አሁን ላይ በጣም ብዙ ነገር እያየሁኝ ነውና መልካም ወንድም እህቶች ነው መልካም ነገር ብናለግ መልካም ነገር ብንጽፍ ከጠዋት ጀምሮ ነበርኩኝ ረጅም ሰዓትና ብዙ ቦታዎች ላይ መልካም ነገሮችን ብንጽፍ ነው ቅዱስ ቁርአናችን ማዘንን ነገር ባናረግ እላለሁ። እንዲሁ በእኛ በሙስሊሞች ስም ሆነው የሚሉትን ደግሞ ጀስት ሌቪቲ ነው እኛ እነሱን አይደለንም ብለን ዝም ማለት ብንችል እላለሁና ይህንን ያነሳሁት ከዛ አንጻር ነው ስለማያቸው እና ሀፉን እስታስሱ ትክክል ነሽ። የሰዎች ጥሩ መናገር ነው ያለብን። አላህ በቁርአን ላይ ወቁሉ ሊናሲ ሑስነን ይላል። ለሰዎች ሁሉ መልካምን ንግግር ተናገሩ ይላል። አማኝ የሚሆኑ አማኝም ባይሆኑ ራሱ መልካምን ንግግር ተናገሩ ነው ያለ አላህ። ወቁሉ ሊናሲ ሑስነን። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ቁል ኸይረን ተግና ወስኩት ዐን ሸር ተስለም አሉ። ወላሂ ንግግራቸው እጥር ምጥን ያለ እኮ ቁል ኸይረን ተግነም ወስኩት ዐን ሸር ተስለም አሉ። መልካምን ተናገር አትራፊ ትሆናለህ፣ ክፉ ከመናገር ተቆጠብ ሰላም ትሆናለህና አሉ። ያሰላም የሰው ልጅ በህይወቱ እንዴት መናገር እንዳለበት ሙሉ ውጥር ብትን አድርገው በአንዲት ቃል ገለጹት። ቁል ኸይረን ተግነም መልካምን ተናገር ታተርፋለህና፣ ወስኩት ዐን ሸር ተስለም ክፉ ከመናገር ተቆጠብ ሰላም ትሆናለህና። ከሰዎችም ዘንድ ሆነ ከአምላክም ዘንድ አትራፊ መሆን ከፈለክ ሰላም መሆን ከፈለክ ይሄን ህግ ተከተል። በማንኛውም ንግግርህ ላይ ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ምን አሉ?
أو كما يقول الله سبحانه وتعالى نبي الله سبحانه وتعالى بالقرآن لا ينال ولا تستوي الحسنة ولا السيئة ادفع بالتي هي أحسن መጥፎ ጸባይና ጥሩ ጸባይ እኩል ሊሆኑ አይችሉም በፍጹም ማለት መጥፎ ጸባይ ይዞብህ ይመጣል አንተ በጥሩ ጸባይ መልሰው ይላል ነብያችን ሰለላሁ ዐለይሂ ወሰለም ليس المؤمن بالطاعان ولا باللعان ولا بالفاحش ولا بالبذيء ሙስሊም ተራጋሚ አይደለም ሙስሊም ተሳዳቢ አይደለም ሙስሊም ዘላፊ አይደለም ሙስሊም ክፉ ቃል ተናጋሪ አይደለም እና ይህ ነው ነብያችን ሰለላሁ ዐለይሂ ወሰለም ይሄ ነበር ህጋቸው ይሄ ነበር ስርዓታቸው ሰዎች መጥፎ ቢናገሯቸው ራሳቸው አይመልሱም ነበር መልስ የሚመጣው በቁርአን ላይ ነው እብድ ነህ ባላቸው ጊዜ አይ እኔ እብድ አይደለሁም ብለው እንዳልመለሱ ታውቃላችሁ ገጣሚ ነህ አሏቸው አይ እኔ ገጣሚ አይደለሁም ጠንቋይ ነህ አሏቸው እኔ ጠንቋይ አይደለሁም ላንዲ ብለው አይመልሱም የሚገርማችሁ በል የተባሉትን ብቻ የሚሉ ናቸው መልስ የሚሰጥላቸው አላህ ነበር ወማ ሷሂብ እብድ ናቸው ባለው ጊዜ ወማ ሷሂብኩም ቢመጅኑን ብሎ አላህ ነው ከአላህ ነው ይመለሰላቸው ይህ ጓደኛቸው እብድ አይደለም ብሎ መለሰላቸው ወማ ሁወ ቢቀውል ሻዒር የገጣሚ ንግግር ነው የምትናገረው ብለው በዘለፏቸው ጊዜ ይህ የሚነግራቸው ንግግር ሙሐመድ የገጣሚ ንግግር አይደለም ተንዚሉ ሚን ረቢል ዓለሚን ከዓለማቱ ጌታ ከእኔ ዘንድ የተወረደ ነው ብሎ መልስ የሚሰጥላቸው እሱ ካህን ባሏቸው ጊዜ ወማ ሁወ ቢቀውል ካህን ሁሉ ነገር የሚመልስላቸው አላህ ነበር ምን ያክል አኽላቅ እንዳላቸው ለሚሰድባቸው መልስ አይሰጡም ልላችሁ ፈልጌ ነው ለሚሰድባቸው ለሚዘልፏቸው መልስ አይሰጧቸውም ነበር የሚገርማቸው ቀደምት ነብያቶች ራሳቸው ነበሩ የሚመልሱት ወዳው ክፉ ቃል ሲናገሯቸው ጊዜ መለስ ብለው ይመልሱላቸዋል ነብዩ ሰለላሁ ዐለይሂ ወሰለም አይመልሱም ለምሳሌ ኑህን እንውሰድ هودنا النوسد بسورة الأعراف لا تقلصان قال الملأ من قومه إنا لنراك في سفاهة سلامنا الله يمسكن سلامنا والله الحمد لله ماشي الله የሆነች ትንሽ ጥያቄ ነበረኝ ጠይቅሽ እችላለሁ የነብዩ ሙሐመድ አምላክ ነው ብላችሁ ነው የምታምኑት እናንተ ወይስ ማለት ብዙ ሰው ጠይቄያለሁ ግን አልመለሱልኝም እዛ ወይስ ምንድነው መልእክተኛ ነው መልእክተኛ ናቸው ነብይ ናቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ ሲናገር محمد رسول الله ይላል محمد يعني الله መልእክተኛ ነው ይላል ولكن رسول الله وخاتم النبيين ይላል ነገር ግን يعني الله ملكتنيا يا نبيات كله مدمدميانا مجرشا ናቸው ያለ ይገልጻቸዋል قل انما انا بشر مثلكم እኔ ልክ እንደናንተ ሰው ነኝ በላቸው ይላል يوحى الي انما الهكم اله واحد ከናንተ ለየት የሚያደርገኝ አንድ ነገር ነው እርሱም ወደ እኔ ቃል ይወረድልኛል መለኮታዊ ራእይ ይመጣልኛል እንጂ በሌላው ሁሉም እንደናንተ ሰው ነኝ እንደ ሰው ይበላሉ ይጠጣሉ ይታመማሉ ጤነኛ ይሆናሉ ያገኛሉ ያጣሉ ሁሉ ነገር በሰው ላይ የሚሰራ ሁሉ የሚሰራባቸው የሚያልፍባቸው የሆኑ ነብይ ናቸው ሰው ናቸው እንደ ኢየሱስ ክርስቶስ መልእክተኛ ናቸው ማለት ነው ነብዩ መሐመድ እንጂ አምላክ አይደሉም እንደሱ ነብይ ናቸው وما محمد الا رسول قد خلت من قبله الرسل ما المسيح ابن مريم الا رسول قد خلت من قبله الرسل عيسى لنا مسيحنا نبي محمد صلى الله عليه وسلم باند ቃል ሲገልጻቸው አላህ መላላ ሙሐመድ ማለት ከርሱ በፊት እንዳለፉት መልእክተኞች አንድ መልእክተኛ ነው አለ በሱረቱል ማኢዳ ላይ ደግሞ መሲሁ ማለት ክርስቶስ ማለት ልክ ከርሱ በፊት እንዳለፉት መልእክተኞች አንድ መልእክተኛ ነው አለ ልክ እንደ ቀደምት ነብያት አንድ ነብይ ናቸው እሺ ሌላ ጥያቄ ነብዩ መሐመድ ስንት ሚስት ነው ያገቡት ማለት ብጠይቅ ችግር የለውም አይደለም ችግር የለውም አፍሽር እንዳትቀየሙ ያኔ ክርስቲያን ነኝ መጠየቅ ስለፈለኩ ነው መጠየቅ ችግር የለውም ኮሜንት ላይ ክፉ ቃል እንዳትናገሩት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዳልነው ቀደም እንደ ቀደምት ነብያት ነብይ ናቸው ለቀደምት ነብያት ከአንድ በላይ ማግባት ተደንግጎ ነበር እርሳቸውም ተደነገገ አላህ በቁርአን ላይ ይህን ሲናገር በሱረቱ ራዕድ ላይ ምን ይላል ولقد أرسلنا رسلا من قبلك وجعلنا لهم أزواجا وذرية محمد هو برقتم كانت بفيت ملكتنيوችን ልክ ያለውን ለእነርሱም ሚስቶችን አድርጌላቸው ነበር አለ እሺ ሚስትን ሳይሆን ሚስቶችን ከአንድ በላይ እንዲያገቡ የደነገገላቸው ለቀደምት ነብያት ለእርሳቸውም ከአንድ በላይ እንዲያገቡ ደነገገላቸው ገድቦባቸዋል ወይ ገድቦባቸዋል
ከዚህ በላይ ላ የሕሉ ለከ ኒሳኡ ሚን ባዕድ አላቸው። ከዚህ በኋላ ለአንተ ሴት ማግባት አይፈቀድም አላቸው። መፍታትም አይፈቀድም። ማነው ይቅርታ፣ ከነዚህ ውጭ ሌላ ማግባት በአንተ ላይ በፍጹም አይፈቀድልህም ብሎ ገደበባቸው። ብዙ ሰው የሚያወሩት ምንድነው? ያለ ገደብ እንደፈለገ እንዲያገባ ፈቅዶለታል። ዛር ቃል በቃል አላህ ከዚህ በኋላ ለአንተ ሚስት ማግባት ተከልክሏል ብሎ ይገልጽላቸዋል። አይፈቀድም ይላቸዋል። በነቢዩ መሐመድ ያገቡት 7 ሚስት ነው። ነቢ ሰለላሁ ዐለይሂ ወሰለም 9 ሚስቶች ነበሯቸው። 9 ሚስት። ኦኬ። አሁን ላይ ያሉት ግን ሙስሊም ወንዶች ከ4 በላይ ማግባት አይፈቀድላቸውም። እሱ ላይ ምንድነው ሱረቱ ኒሳ ላይ አላህ ምን ይላል? ለእኛ ለትውልዶቻቸው ሲናገር ከ4 በላይ እንደማይፈቀድ ይነግረናል። እርሳቸውን ግን በተለየ መልኩ ያዛቸዋል እንዲያገቡ ማለት ነው። ያዛቸዋል እንዲያገቡ። አሁን እዚህ ጋር ለምንድን ነው? አንደኛ እነዚህን ሚስቶቻቸውን ያገቡባቸው ዓላማ አለ። እርሱ ምንድነው? አላህ በቁርአን ላይ ሲናገር ያ ኒሳ ነቢይ እያለ እናንተ የነቢዩ ሙሐመድ ሚስቶች ሆይ እያለ ትእዛዝ ሲሰጣቸው እናያለን። ወዝኩርነ ማ ዩትላ ፊ ቡዩቲኩነ ሚን አያቲላሂ ወልሒክማ ይላል። በዚህ በቤታቸው ውስጥ የሚወሳውን ይህንን የአላህ ቃልንና የመልእክተኛውን ጥበብ ለትውልድ አስተምሩ ይላቸዋል። ለዚህ ዓላማ ነው ያገቧቸው። ሁለተኛ ልታውቅ የሚገባው ነገር ነቢዩ ሰለላሁ ዐለይሂ ወሰለም አይደለም 2-3 ከዚያ በላይ የማግባት ፍላጎት ኖሯቸው ብዙ ሰዎች ይሄንን የሆነ እንደ ወሲብ ጥምህ እንዳለባቸው ምናምን አድርገው ታላላቅ ክርስቲያን ሰባኪዎችን ሲያወሩ ስለምሰማ ነው። የታወቀ ነገር ነው። እንደዛ አይደሉም። ነብዩ ሰለላሁ ዐለይሂ ወሰለም ሲያገቡ ጊዜ አላህ አግቡ ብሎ ግዴታ ስላደረገባቸው እንጂ ከፍላጎታቸው የተነሳ በቃችን ሴት ላግባ ምናምን ብለው እንትን ብለው አይደለም። ያ ነው እና በአንድ ሚስት ብቻ ነበሩ እስከ 53 ዓመት ድረስ። አንድ ሰው የወሲብ እንደው ለማርካት ቢፈልግ ራሱን በወጣትነት ዘመኑ ነው አይደል ሴቶች እንትን የሚለው። እርሳቸው ግን ይሄ የወጣትነት ዘመናቸው አልፎ ካረጁ በኋላ ነው 54 53 ዓመት ከሆናቸው በኋላ ነው። እስከዚያ ድረስ በአንዲት ሚስት ብቻ ነው የቆዩት ነብዩ ሰለላሁ ዐለይሂ ወሰለም። አየሽ የወጣትነት ዘመናቸው ሁሉ አልፎ ማለት ነው። አስተምሮት በእርሳቸው ላይ በተከታታይ መውረድ ሲጀምር ጊዜ ይሄን ካንተ የሚሰማውን ሴቶችን አስመልክቶ በተለይ የሚመጡ ህግጋቶችን የቤት ውስጥ ህግጋቶች አሉ። ሴት ልጅ ስለ ሀይድ ስለነዚህ ሁሉ ከአንተ ሸምድደው ለትውልድ እንዲያስተምሩ እነዚህን አግባ ብሎ አላህ ደነገገባቸው ማለት ነው። እና ያ ነው ከዚያ እድሜ በኋላ ነው ለስራ እነርሱ ጋር ከ53 ዓመት በኋላ ያገቧቸው። ሌላው ነገር ከትውልዳቸው ጋር እናነጻጸር ከተባለ እኛ ትውልዶቻቸው በእርግጣው እስከ 4 ነው የተፈቀደልን አይደል? ያ ነው ለእርሳቸው እስከዚያ በላይ ተፈቅዶ ነበር አይደል? አሁን ምን ተደረገ? ቅድም እንዳልኩሽ በእርሳቸው ላይ ከዚህ በኋላ ማግባት ላንተ አይፈቀድም ተባሉ፣ ተዘጉ። እኛስ ለምሳሌ አንድ ሙስሊም እስከ 4 አገባን ብል እነዚህም ቢፈታ ሌላ ማግባት ይችላል አይችልም? ይችላል። እነዚህን ከፈታ ለምሳሌ እነዚህን ሌላ 4 ቢያገባ ይህ ነገር በእርሱ ላይ እንትን አይደለም። በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ላይስ በፍጹም ይሄ ነገር የእርሳቸው አግብቷቸው የፈቷቸውን ማግባት አይፈቀድም ለሌላ። በእርሳቸው ላይ እርም ተደረገ። እንዳውም የተገደበው በእርሳቸው ላይ እንጂ በእኛ ላይ አይደለም። በደንብ ላስተዋላችሁ ማለት ነው። የተገደበው በማን ላይ ነው? በእርሳቸው ላይ ነው። ላ የሕሉ ለከ ኒሳኡ ሚን ባዕድ ይላል። ሙሐመድ ሆይ እነዚህ ካሉት እነዚህንም ከነዚህ በኋላ ለአንተ አይፈቀድልህም የሚል ነው። እኛ አንድ ሙስሊም ለምሳሌ ፈቶ ከሆነ ሌላኛው ቢያገባ ችግር የለውም። ያችንም ሌላ ሰው ቢያገባት ችግር የለውም የፈታትን። ነገር ግን ነቢ ሰለላሁ ዐለይሂ ወሰለም አግብተዋት የፈቷትን ሴት ሌላ ሰው ማግባት አይፈቀድበትም። ለምን? ምክንያቱም እነዚህ የምእመናን እናት ሆነዋል። በቃ አላህ በቁርአን ላይ ሲናገር የነቢዩ መሐመድ ሚስቶች እናቶቻችሁ ናቸው እያለ ይገልጻል። ሰው እናቱን ሊያገባ እንደማይችል ሁሉ እነርሱን ማግባት አይፈቀድም። በአጠቃላይ ይህ ነው እስከ 4 የሚለው ስለ ትውልዳቸው የሚናገረው አንቀጽ። ከዚያ ሱረቱል አሕዛብ ላይ ደግሞ ለእርሳቸው ከ4 በላይ አግባ ብሎ የደነገገባቸው ቦታ አለ። ዓላማው ምንድን ነው ከተባለ ቅድም እንዳልኩሽ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የምትሰሙትን ሕግና ስርዓት ለትውልድ እንድታስተላለፉ ነው አላቸው። እነርሱም በተፈለገበት ቦታ ተገኙ። ሚስቶቻቸው እናታችን አይሻ፣ ሌሎችም የነቢ ሰለላሁ ዐለይሂ ወሰለም የሰሙትን አስተምህሮ ሁሉ ለትውልዳቸው አስተላለፉ፣ ዘገቡ። ለዚህ ነበር ትምህርት መውረድ ሲጀምር ነው አግባ ብሎ ያደነገገባቸው። ለወሲብ ጥም ለማጥፋት ቢሆን ኖሮ በወጣትነት ጊዜያቸው ወጣትነትን ተጠቀም የምትፈልገውን ሴት አግባ ይላቸው ነበር። አላላቸውም፣ አላሰቡትም። ልክ 53 ዓመታቸው በሆነ ጊዜ እስከዛ ድረስ ከአንድ ሚስታቸው ከኸዲጃ ጋር ነበሩ። አርጅታ ሁሉ ራሷ ማለት ነው። አይ አርጅተሻልና ልቀይርሽ አላሏትም።
ልክ የመዲና ላይ ሄደው ሲረጋጉ መካ ላይ 13 ዓመት አስተማሩ። መዲና ላይ ሄደው ህግጋት መውረድ በጀመረበት ጊዜ ይሄን ለትውልድ እንዲያስተላልፉ እነዚህ ሴቶች አግባብ ብሎ ደነገገባቸው። ያ ነው። ሌላ ጥያቄ ነበረኝ አንድ ጠይቄ ልውጣ። እሺ ያ ሰላም በሬን ጠይቄ ልውጣ። እሺ ሌላኛው ጥያቄ ምንድን ነው? ኡስታዝ ኑሩ ቱርኪ በሚያስተምሩት ትምህርት አንዳንዴ አያለው ቪዲዮቸውን እከታተላለሁ እና ሴት ልጅ መስጊድ ሄዳ ከመስገድ ይልቅ ቤት ውስጥ ብትሰግድ የበለጠ ተቀባይነት ያለው የሚል ትምህርታቸውን ሰምቼ ጥያቄ ሆኖብኛል። ለማለት የፈለጉት አልገባኝም። ሴት ልጅ እንግዲህ ሁለቱም ምርጫ አላት። አያችሁ፣ ከወንድ ይልቅ ለሴት ልጅ ነው። ሴት ልጅ መስጂድ ሄዳ በጀማዓ መስገድ ትችላለች ወይ? አዎ ትችላለች። ሴት ልጅ ከፈለገች ቤቷ መስገድ ትችላለች ወይ? አዎ ትችላለች። ለወንድ ልጅስ? ለወንድ ልጅ ይሄ ሁሉ ነፃነት አልተሰጠውም። ወንድ ልጅ ግን በመስጂድ ሄዶ መስገድ አለበት ነው ያሉት። እስልምና ከሴት ልጅ ይልቅ ከወንድ ልጅ ይልቅ ለሴት ልጅ መብት አልሰጠም አይነት ነገር ብዙ ሰዎች ሲያወሩ እንሰማለን። እንደውም በደንብ አድርጎ ለእነርሱ ነው ለቀቅ ያደረገላቸው ብዙ ህግጋት ላይ። አሁን ሶላተል ጀማዓ ሂዶ በመስገድ ወንድ ልጅ ላይ ግዴታ ነው። በቀን 5 ጊዜ በመስጂድ ካለው አቅራቢያ ሂዶ መስገድ። በሴት ልጅ ላይ ግን ግዴታ አይደለም። እሺ ከፈለገች ሄዳ መስገድ ትችላለች? አዎ ከፈለገች ሄዳ መስገድ ትችላለች። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ላ ተምነዑ ኢማ አላህ ሚነል መሳጅድ አሉ። የአላህን ሴት ባህሪያዎች ወደ መስጂድ ሄደው መስገድ ከፈለጉ እንዳትከለክሏቸው አሉ። ነገር ግን ግዴታ አልተደረገባትም። ለምንድን ነው ግዴታ አልተደረገባት? ሴት ልጅ ከወንድ ልጅ ጋር መፍራት በሚለው ነገር እኩል አይደለችም። እንደምታውቁት የሱብሒ ሶላትን ሴት ልጅ የአዛን ድምፅ ከሰማሽ የትኛውን ቦታ ሆነሽ ሄደሽ ስገጅ ብትባል ሄዳችሁ መስገድ ትችላላችሁ? ሴቶች ብቻሽን በድቅድቅ ጨለማ ሄዳችሁ ሶላተል ጀማዓ ሱብሒን ስገዱ ብትባሉ ከባድ ነው አይደል? ይሄን ከባድ መሆኑን ያ የፈጠራቸው አምላክ ስለሚያውቅ ሴት ልጅ ግን ቤቷ ተስገድ የሚለው ተደነገገ። መንገድ ላይ ብትደፈርስ አንድ ዱርያ ጌቱ አያችሁ። ይህን ነገር ታሳቢነት በማድረግ ኢስላም ራሷን አደጋ ላይ ጥላ እንድታመልከው አልፈልግም። አላህ አያችሁ፣ ለቤቷ ሆና ትገዛኝ፣ ነገር ግን ምንዳዋንም ሄዳ እንደሰገደች ያክል እኩል ነው የሚይዝላት አለ። ይወታቸዋል። ብዙ ነገራቶች አምላክ በሴቶች ላይ እና አንዳንድ ህግጋቶችን ሲያስቀርባቸው በደንብ ማስተዋል ያስፈልጋል። ለሴት ልጅ ከማዘር አንጻር ነው። ቀብር መዘየር ለምንድን ነው የተከለከለችው? ሴት ልጅ ከወንድ ልጅ ጋር እኩል አይደለችም በሀዘን ደረጃ። ሆነ ሴት ልጅ በጣም ተሰባሪ ነች በባህሪዋ፣ ወንድ ልጅ ደግሞ ደንደን ያለ ነው። ሴት ልጅ ለምሳሌ ወንድምና እህት ሳዑዲ ያሉን ኢትዮጵያ ላይ አባታቸው ሞተ ተብለ ይነገሩ እስኪ ለሁለቱም የማንኛው ስሜት ነው በጣም የሚሰበረው? ምናልባት ራሷን ስታ ልትወድቅ ትችላለች። ምግብ አልበላም ብላ ለብዙ ቀን ቦታቸዋል። ወንዱ ግን ጠንካራ ነው። ስለዚህ ያን የሞተውን ሰው እየሄደች በየጊዜው ያን መቃብሩ ላይ እየሄደች እየተደፋች እንድታለቅስ አልፈለጉም ነብዩ ሰለላሁ ዐለይሂ ወሰለም። ቤቷ ሆና ግን ዱዓ ታድርግለት፣ ኢስቲግፋር ታድርግለት። ወንድ ልጅ እስከሆነ ወንድ ልጅ አባቱ በሞተበት ቀን ሊሆን ይችላል፣ እዛው ጋቢውን ጠፋ አድርጎ ጓደኞች ጋር ይሄዳል፣ ከዛ ይቀብራል። ከዛ በኋላ ድንኳን ውስጥ ቁጭ ብሎ እየተሳሳቀ ሲያወራ ታዩታላችሁ። ሴት ልጅ ግን ተሰብራ ለብዙ ጊዜ ሁሉ ልትቆይ ትችላለች። ከዚህ አምላክ አላህ ሱብሓነሁ ወተዓላ ሴቶችን አንዳንድ ህግጋቶች ላይ ለምንድን ነው እንደዚህ የተበደላቸው አስመስለው ሌላ እምነት ተከታዮች ሊሰብኳቸው ይችላሉ። ወላሂ አይደለም። ፈጣሪ በደንብ አድርጎ ያውቃናል። ከኛ በላይ እኛ ራሳችን ከምናውቀው በላይ እርሱ ያውቃናል። ህግጋቶቹ ሁሉ እንዳለ ጥበቡን መሰረት ያደረጉ ናቸው። እነዚያን ልንደርስባቸው እንችላለን፣ ላንደርስባቸው እንችላለን። ካልደረስክበት ሂድና ጠይቅ። የደረሰበት ሰው ካለ ለምንድን ነው ይሄ እንደዚህ የሆኑ በሴቶች ላይ በወንዶችስ ላይ ለምን እንደዚህ ተደረገ የሚለው ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን ይላል አላህ። አያችሁ እና ሶላተል ጀማዓን ግዴታውን ያስቀረላት ለዚህ ነው። ከዚህ ታሳቢነት አድርጎ ነው። ነገር ግን ሄዳ መስገድ ከፈለገችስ ተከልክላለች ወይ? አልተከለከለችም። ሄዳ መስገድ ከፈለገች ተስገዳል። ያቻርላ መስገድ ከፈለገች ሄዳ መስገድ ትችላለች። ላ ተምነዑ ኢማ አላህ ሚነል መሳጅድ፣ የአላህን ሴት ባሪያዎች ወደ መስጂድ ሄደው መስገድ ከፈለጉ እንዳትከለክሏቸዋል። በአቅራቢያዋ ቅርብ ካለ ትችላለች። ቤቷ ብትሰግድ ትችላለች። ቤቷ ብትሰግድ ኸይሩ መሳጅዲል መርአ ቀዕሩ ቡዩቲሃ አሉ። የሴት ልጅ በላጩ መስጂዷ ቤቷ ውስጥ ነው ብሎ ተናገሩ። እዛ ሄዳ መስገድ ከፈለገች መብቷ ነው። ወንድ ግን ሄዶ መስገድ ግዴታ አለበት። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ?
من سمع النداء فلم يأتي إلى المسجد فلا صلاة له إلا من عذر والعذر هما المرض والخوف يا أذان دمت سنتو ولا مسجد ما مهر صلاة الجماعة يالسجد وند بيته بيسجد صلاة النوم أياش وندوس لا قديت አደረጉ እርሱ አቅም አለ ይሄ ጨለማ ነው ይሄ ምንድነው ሴት ልጅስ ጨለማ ከሆነ አደጋ ሊደርስባት ይችላል ያ ይፈልጋት ሰው መንገድ ላይ ጠብቆ ሊያጠቃት ይችላል ወጣቸው ፍርሃት የሚባል ነገር አለ በውስጣቸው ላይ ያንን ተቋቋመሽ የግዴታ ሄደሽ መስገድ አለብሽ ቢላት ያ ያስኬደው ነበር ይሄ ነው ሌላ ጥያቄ ካለሽ ጠይቂ ሌላ ጥያቄ ሴት ልጅ ኒቃቢስት ሆና ባለትዳር ናት ኒቃብ ናት ተሸፋኝ ሆና ከባሏ ፈቃድ ውጪ ያንን ኒቃብ መፍታት ትችላለች ማለት መገለጥ ትችላለች ወይስ አትችልም? እሺ በመጀመሪያ ልናውቅ የሚገባው ነገር ኒቃብ ወይንም ሰውነትን መሸፈን የአምላክ ትእዛዝ እስከሆነ ድረስ ከባል ጋር የሚያገናኘው ነገር የለም አምላክ ይፈልጎታል አዝዞታልና ይሄን ነገር ለብሰዋለሁ ብላ አምላኳን ታዛ ነው የምታደርገው ከባሏ ጋር ልታገናኘው አይገባም ከባል ጋር የሚገናኘው በመካከላቸው ያለ ጉዳይ ሲሆን ነው የጋራቸው የግል ህይወታቸውን በተመለከተ ይሄን ሲያዘዘው ማን ነው ባል ነው አይደለም ማን ያዘዘው አላህና መልእክተኛው ናቸው አይሽ የአምላክ ትእዛዝ እስከሆነ ድረስ ከባል ጋር የምትመካከሩ ነገር አይደለም ለምሳሌ ሶላትን ለመስገድ ብትፈልጊ አሃት ባሊ አትስገጂ ካለኝ ተዋለህ ላልተው አስተው መምለክ ነው የአምልኮ ስርዓቶችን አምላክ በነብዩ ሰለላሁ ዐለይሂ ወሰለም በኩል ያዘዛቸው አንቺ ራስሽ ያንን ወደሽና ፈቅደሽ የምትፈጽሚያቸው እሺ እና ይሄ ነው እዚህ ሰገድ ነው ከልጆች ጋር ትቆያለሽ እኔ ምን ስላድርግላችሁ ባትሪ እስኪዘጋ ድረስ 12